በጣም አመሰግናለሁ። እንኳን መጣችሁ ማለት ወዳለሁ። እኔም እንግዲህ ዛሬ ሰፋ ያለ ጊዜ የምንሰጠው በአቶ ጌታቸው ረዳ ከመዲ ሐሰን ጋር ካደረገው ቃለ ምልልስ የተለቀቀው ክፍል ብዙ ውይይት፣ ብዙ ንግግር ጭሯል። ያው ጌታቸው እንዲህ አይነት ከፍተኛ የሆነ ኮንትሮቨርሲ የመቀስቀስ ልዩ አቅም አለው በእውነቱና በእርግጥም ይሄ ጉዳይ በጣም 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 ሊያነጋግር የሚገባ ነው። እንግዲህ ወደ ኋላ በደንብ ሰፋ ያለ ጊዜ ሰጥተን እንነጋገርበታለን። ይሄንን ሰፋ ያለ ጊዜ የምንሰጠው ለዛ ነው። ግን ከሱ በፊት ደግሞ ማንሳት ያሉብን ነገሮች አሉ። ሪሊ በጣም ኢኳሊ አስፈላጊ ናቸው ብለን የምናምንባቸው ሰው አሁን ጉዳዩ በጣም እያነጋገረ ያለው ጌታቸውም ቢሆን አብሮ ደግሞ መሬት ላይ ከፍተኛ ውጤት የሚያስከትሉ ሌሎች ጉዳዮች አሉ። እነሱንም እናነሳለን። አንደኛው ህወሓት መግለጫ አውጥቷል፣ አጣዳፊ ጥሪ አድርጓል። ይኸውም የፌዴራል መንግስት ኮት አንኮት ያው ብልጽግና የተለያዩ አይነት ትንኮሳዎች እየፈጸመ ነው። በጀት እየከለከለ ነው። ሸቀጥ ወደ ትግራይ እንዳይገባ እያደረገ ነው። ሌሎች የከበባ ተግባራት እየፈጸመ ነው እና ጦርነትን መከሰት እንዳይችል ለማድረግ ተቃውሞና የመከላከል እርምጃው ከትግራይ እንዲመጣ ለማድረግ በጣም በርትቶ እየሰራ ነው። ይሄ መቆም አለበት። ዓለም አቀፍ ህብረተሰቡ ይህን ማስቆም ይኖርበታል የሚል ጥሪ አድርጓል። ይሄንን ተጠቅመን መሬት ላይ ያሉትን ሁኔታዎች እስካሁን የተከሰቱ አዳዲስ ነገሮች ካሉ ለመመልከት እንደ አንድ ጥሩ መንደርደሪያ እንገለገልበታለን። የህወሓት መግለጫ አዲስም ባይሆን በየቀኑ የሚከሰቱት ነገሮች የሰው ህይወት፣ የሰው ደህንነትን አፌክት የሚያደርጉ ስለሆኑ ሁሌም አዲስነታቸው ስለማይደበዝዝ ማለት ነው። አንድ ሁለተኛ፣ ሰሞኑን አንድ አሰቃቂ ወንጀል ተፈጽሞ ያንን በተመለከተ መነጋገሪያ ሆኗል። ይኸውም አንድ የመንግስት ደጋፊ ነው የተባለ ሰው እጁ ተቀጥቅጦ በመጥረቢያ ሲቀጠቀጥ እና በጣም ከፍተኛ ስቃይ ሲፈጸምበት የሚያሳይ ነገር በተለያየ መዘዋወሩ ያስነሳው ነገር አለ። በመጀመሪያ በፋኖ በኩል መሰጠት ያለበት ማብራሪያም መወሰድ ያለበትን እርምጃ መኖሩንም ማንሳት ስለሚያስፈልግ፣ ሁለተኛ በመንግስት መንጋ በኩል የተነሳውንም ቁጣ መሰል ነገር እንዴት ነው ማየት ያለብን የሚለውንም በተወሰነ መንገድ ማንሳት ይገባናል። ከዛ እነዛን ነገሮች በተመለከተ አስተያየቶቻችንን ካጋራን በኋላ ቀደም ሲል እንደጠቀስኩት ሰፋ ያለ ጊዜ ወደምንሰጠው የአቶ ጌታቸው ረዳና የመዲ ሐሰን ቃለ ምልልስ ጉዳይ እንሻገራለን። አብራችሁን ስላላችሁ እናመሰግናለን። እንግዲህ ወደ ዝግጅታችን እንሻገራለን። አስተያየቶች እንድንሰጥበት ያክል እንዳልኩት ቀደም ሲል አሉላ ህወሓት አጣዳፊ ጥሪ አቅርቧል። አንተ ቀደም ሲል ከዲፕሎማቲክ ህብረተሰቡ ጋር በዚህ በትግራይ ውስጥ ይፈጸሙ የነበሩ ወንጀሎችን ለማስረዳት ልትሳተፍ እንደነበርክ ሰው እነዚህ ባለፈውም ሳምንት በሂውማን ራይትስ ዎች የወጣ ኢትዮጵያ በጣም በአደገኛ ሁኔታ ለጦርነት እየቀረበች ነው፣ የሰብአዊ መብት ጥሰትም አልቆመም፣ ጦርነቱን በከፋ ሁኔታ እንደገና ሊቀሰቀስበት የሚችል እድል ስላለ ዓለም አቀፉ ህብረተሰብ በፍጥነት ጣልቃ መግባት አለበት የሚል ጥያቄ ቀርቧል። በተጨማሪም ይሄንኑ በተለያዩ የዜና አውታሮች የተዘገበ የህወሓት ጥሪ አንስተናል። እሱም በተመለከተ አጠር ያለ አስተያየትህ ምንድን ነው? ፕላስ ይሄ ቅድም የተፈጸመውን ወንጀልም እንደዚሁ አንስቻለሁኝ በአማራ ክልል እና በስፋት የመንግስት ሰዎች ሲያራግቡት ተመልክተናል። ይሄ ስለ ፖለቲካው በወንጀል መታጨቅና በአጠቃላይ ከዛ በፊት በትግራዩ ጦርነት ወቅት ይፈጸሙ የነበሩ አሰቃቂ ወንጀሎችን በተመለከተ ይሰጡ ስለነበሩ ገብረ መልሶች ያስታወሰህ ነገር አለ ወይ ስለሚሉት እስቲ እንዳልኩት ደጋግሜ እያልኩ ነው። አጠር ያለ አስተያየትህን አቅርብና ወደ ጌታቸው ሻገርና እንደዚሁ አድርገን ቀደም ማለት ወደ ጌታቸው ነገር እንሻገራለን። እንደገለጽከው ያው ይሄ በትግራይ የተፈጸመው ጀኖሳይድ በሚመለከት የዲፕሎማቲክ ማህበረሰቡ፣ ዓለም አቀፍ ተቋማት፣ የሰብአዊ መብት ድርጅቶች እንደዚሁ በተደጋጋሚ ያኔ ይሉት የነበረ ምንድነው የተጠያቂነትና የፍትህ ጉዳይ ችላ ከተባለ አይ ቲንክ ሰላሙም ራሱ እንትን ይሆናል፣ ሰላሙ የመጽናት እድሉ የተዳከመ ይሄዳል የሚል ነበር። በሌላው በኩል ደግሞ ብዙም የተወሰነ የዓለም አቀፍ ማህበረሰብ የታከለበት አሁን የተጠያቂነት ጉዳይ ከመግፋት ጄኖሳይድ መሆኑ ዲተርማይን ከማድረግ ይልቅ ፖለቲካዊ መፍትሄ ፈልጎ በፌደራል መንግስትና በህወሓት መካከል ሰላም ስምምነት መፈረም፣ የማቀራረብ ስራ መስራት፣ የማረጋጋት ስራው የጸጥታ ስራው የማረጋጋት ሰላም የማምጣት ስራው ቅድሚያ መሰጠት አለበት
which is ይሄ ፖለቲካዊ መፍትሄ የሚባለው ሳይድ ማለት ነው። አንዳንዶቹ ግን ያው በዚህ በተጠያቂነትና ፍትህ ጉዳይ የገፉበት አሉ። ለምሳሌ ታስታውሳለህ የአገዋ ጉዳይ የኢትዮጵያ መንግስት ማዕቀቡ ይነሳልኝ ሲል ይሄ የዲቲ ፍሪ ከቀረጥ ነፃ በትግራይ ጄኖሳይድ ምክንያት ኢትዮጵያ የተሰረዘችበት ማለት ነው። እስካሁን እንደተሰረዘች ነው ሲጠይቅ አይ መጀመሪያ ፍትህና ተጠያቂነት መስፈን አለበት። ያ ስታደርጉ ነው ያ በነፊት የምታገኙት ያ ጥቅም ወደዛ ወደ አገዋ የምትመለሱት አፍሪካ ግሮዝ ኦፖርቹኒቲ አክት የሚባለው ማለት ነው። ሌሎችም እንደዚሁ በነገራችን ላይ የብልጽግና ጉዳይ መጣን እንጂ በሻዕቢያ በኩልም እኮ እነ ፊሊጶስ እና ብርሃ ካሳ እና ማነው የሚባለው ይሄ የህግደፍ የገንዘብ ያዥ ሀጎስ ክሻ ታውቃለህ ቴዲ ማዕቀብ ተደርጎባቸዋል። እስካሁን ድረስ አሴታቸው ፍሪዝ እንደተደረገ ነው። ዶላር ማንቀሳቀስ አይችሉም። በካሽ ነው መሳሪያም ምን የሚገዙት። አንዳንድ የሚከፍሏቸው አሁን የህወሓት ሰዎችም ካሉ በካሽ ነው የሚከፍሏቸው። እና ምን ለማለት ነው ይህንን ያነሳሁት ያኔ የፍትህና ተጠያቂነት ጉዳይ ገደናል የሚሉ አካላት እየተደፈቁ ሞር ኦፍ የሰላም የፖለቲካ መፍትሄ የሚለው እየገነነ ሄደና ትግራይ ደግሞ ወደዛ አይነት ጨዋታ ገባች። መከፋፈሉም መጣ፣ እርስ በራሱ መናቆሩ መጣ ምናምን። እንዲያውም ጀነሳይድ የፈጸሙት አካላት በሂደት ነፃ የሚወጡበት የእጥበት ስራ ነፃ የማውጣት ስራ ነው በሙሉ አቅም ወደዛ ነው የተገባውና አሁን ይሄ ጥሪ መምጣቱ ጥሩ ነው ቴዲ። ከሰብአዊ መብት እንትኖች ተቋማት ወደ ጦርነት ሊያመራ ይችላል የሚሉበት የነሱ ምክንያት ይገባኛል። እኔ የካሁን በፊቱ ጥፋቶች ተጠያቂነት ባለመስፈኑ ይሄ እንደምታውቀው ባድ ፕሬሲደንስ የሚባል ነገር አለ ወይም መጥፎ ምሳሌ ልንለው እንችላለን በአማርኛ አይደል ነው። ካሁን በፊት ሲያጠፋ ካልቀጣኸው በዛው ነው የሚቀጥለው ይለምዳል። እና ያ ያሳስባቸው ይመስለኛል። አንድ እሱ ሁለተኛ ቀላል አይደለም። የኤርትራ ጉዳይ አለ። በአካባቢው በጣም ውጥረት ነግሷል። የተለያዩ ዓለም አቀፍ ሚዲያዎችም ይህንን ነገር በተደጋጋሚ ዘ ኢኮኖሚስት እና ፎሬን ፖሊሲ ይህንን ጉዳይ አስተጋብተዋል። እሱም ያሳስባቸው ይመስለኛል። የቀጠለው ጦርነትን በሀገሪቱ ቀላል አይደለም። ቀላል የሰብአዊ መብት ጥሰት አይደለም እየተፈጸመ ያለው። አሁን ያነሳው ራሱ እጅ የተቆረጠ የሚያሳየው እንዴ በቃ እኮ በሀገሪቱ እኮ መግደል እና እንደዛ አይነት ነገሮች መፈጸም በትግራይ ጦርነት ጊዜ ቢቀጡ ኖሮ አይቀጥሉም ነበር። ያኔ ግን ስላልተቀጡ እንዲቀጥሉ እድል አገኙ። ያኔ ሰው እስከነ ህይወቱ እሳት ላይ ሲገባ ዝም ካልክ የሰው ህይወት ዝም ብሎ በየቀኑ ሲጠፋ ከተላመድከው እጅግ ዘግናኝ የሆነ ለዛውም በቪዲዮ በእንትን እየቀረጽ እጅ እየቆረጡ የሰውን ልጅ በመጥረቢያ መልቀቅ ተቀጠለ። ያኔን እንሰማቸው የነበሩ ዘግናኝ በትግራይ ጦርነት ወቅት እንሰማቸው የነበሩ ዘግናኝ ጭካኔ የተሞለባቸው ተግባራት ገቢ ቅጣት ቢያገኙ ኖሮ እንደዚህ አይነት ነገር አይቀጥልም ነበረ። ግን አልቀጠለም። እሱን ነው የማየው። የህወሓት መግለጫ እኔ የህወሓት መግለጫ መሰለ ህወሓት የሆነ ሳምንት ያለፈው ሳምንት ሊሆን ይችላል የሚያደርገው ተግባሩ በሱ ምክንያት የመጣበትን መከራ ነው በቀጣዩ ሳምንት መግለጫ አውጥቶ የሚኮን ነው። ለምሳሌ በኤርትራ በኩል ድንበር ይሄ ጽምዶ ህዝብ ለህዝብ ነው የሚሉት ኢንፋክት እነሱ ሲያጭበረብሩ ህዝብ ለህዝብ ግንኙነት በመጀመሩ ከ300 ዲግሪ 60 ዲግሪ መዘጋት ነፃ ወጥተናል አሉ። አሁን መግለጫው ላይ ደግሞ ምን ይላል? ተዘግተን ሸቀጣ ሸቀጥ እንትን እንዳይል ሁላ ሆነናል። የመዝጋቱ ስራ ፌደራል መንግስት እየቀጠለበት ነው የሚል ክስ ደግሞ አቀረቡ። አሁን የትግራይ ህዝብ እንኳን ብቻ እነዚህን ሰዎች ረስተህ ለማገዝ ስትረባረብ ለመታገል ለትግራይ ህዝብ መብትና ጥቅም ለትግራይ ህዝብ ሰላም ለትግራይ ህዝብ ለደረሰበት ጭፍጨፋ ተጠያቂነትና ፍትህ እነዚህ ሰዎች ናቸው ራሱ የሚታገሉ። ህወሓት ውስጥ ያሉ የነሱ ዳያስፖራ ላይ ያሉ ያሰማሯቸው ጉጅሌዎች ናቸው ግብግብ ካንተ ጋር የሚገጥሙት። ከዛ ተመልሰው የሆነ ነገር ሲጎድል ደግሞ ያው ለቅሶ ውስጥ ታገኛቸዋለህ። እና የህወሓት መግለጫ እኔ እውነት ሲሪየስሊ ተወስዶ ጥሩ ነገር ያመጣል ብሎ የሚያስብ ሰው ካለ ተሳስቷል ባይ። እሺ ጌታቸው፣ ቀደም ሲል ያነሳናቸውን ሁለት ነገሮች በተመለከተ አስተያየት ነገር። በጣም አመሰግናለሁ ቴዲ። አሉላ ያነሳቸውን ነገሮች ላለመድገም በዋናነት ግን አንድ ሁላችንም እያየ ነው ያለ ነው ከጊዜ ወደ ጊዜ
ወደ ሌላ ሁለተኛ ጦርነት የመግባት እድላችን ወይም ደግሞ አካባቢ የመግባት እድሉ እየሰፋ የመጣ እንደሆነ ነው እና የሂውማን ራይትስ ዎችም በተከታታይ አንደኛ ከተጠያቂነት ማረጋገጥ ብቻ ሳይሆን ተጠያቂነት ባለመረጋገጡ ሁለተኛው ጦርነት በምን መልኩ ሊነሳ እንደሚችል ኢቭን የቢቢሲ ሞኒተሪንግ ያየሁት ነበረ በቅርቡ የሰሩት ማለት ነው እና ብዙዎቹ ፋክተሮች ስታያቸው ጦርነት ሊነሳበት የሚችል እድል እንዳለ ያሳየ ነበረ ወይም ነው ማለት ብለን እንወስዳለን። የህወሓት መግለጫ አይ ቲንክ ኦፍ ኮርስ የህወሓት መግለጫ የህወሓቶች መግለጫ ነው፣ ግን አሲዩም አሁን ሁለተኛ ጦርነት ሊነሳ ይችላል እየተባለ ባለበት የወጣ መግለጫ ነው ይሄ መግለጫ። እዛ ያስቀመጧቸው ነጥቦች በምታይበት ጊዜ የፌዴራል መንግስቱ የመክሰስ እንዲሁ ያሉት ነገሮች ከመግለጽ የዘለለ ብዙዎቹ የነሱ ደጋፊዎችም ቢሆኑ በዋናነት ባይዘው ወይ ሲጠብቁት የነበሩት መግለጫው ዝም ብሎ መግለጫ አይደለም፣ የማዕከላዊ ኮሚቴ መግለጫ ነው የሚለው ኖርማሊ ባይዘው ወይ ለዛውም ደግሞ ለሳምንት የተሰበሰቡበት ማለት ነው። ኢማጂን እዛ የተላለፉት ውሳኔዎች ግን አላም በተወሰነ መልኩ እንዳነሳው ሙሉ ለሙሉ የፌዴራል መንግስቱ የተፈናቃዮችን እንዲመልስ ጥሪ ማድረግ ያው የሲጅ ኦፕሬሽን ላይ እንዳለ ወይም እንደተጀመረ ለማህበረሰቡ የማብራራት ባጭሩ ህወሓቶች የመፍትሄ አካል መሆናቸውን በራሳቸው ራሱ መግለጫ ማቆማቸውን ያየሁት እኔ ባይ ዘ ወይ በፕሪቶሪያ ውል አግሪመንት መሰረት የራሳቸውን የመፍትሄ አቅጣጫ ነው ለማህበረሰቡ ማሳየት የነበረባቸው። ያንን ማድረግ ካቆሙ በጣም ቆይቷል ኦፍ ኮርስ። ግን አሁን ደግሞ ይበልጥ እንደሚባለው ነው በቅርቡ አንድ ሪፖርትም ያየው ነበረ። ደብረጽዮን የምን ስትራቴጂክ አመራር ኮሚቴ ነበረ የተሰየመው አካባቢ አቅምታት አካባቢ ስትራቴጂክ አቅምታት ትግራይ የትግራይ ስትራቴጂክ አቅሞች አሰባሳቢ ነው ሰብሳቢ ነገር ነው። ደብረጽዮን እኮ ኧረ ተው እባካችሁ ኦርዌሊያን አንዳንዱ ነገር እሺ ቢያንስ ሪያሊስቲክ ምን አለበት ነው ኦርዌሊያን አታርጉት እንጂ እያልኩ ይህንን ያነሳሁት ለምንድን ነው ቴዲ አሁን ይሄ አካባቢ ማን ነገር የሚሉት በዛው ልክ የኢንተርናሽናል ኮሚኒቲው ላይ የዲፕሎማቲክ ተቀባይነታቸውን ማጥተው ስላሉ እሱን ለመመለስ እየተቋቋመ ያለ የውስጥ ለውስጥ ስራ የሚሰራ እንቅስቃሴ እንደሆነ ይገባኛል። ግን በእርግጠኝነት አንድ ነገር ማስቀመጥ የሚቻለው ኦነስትሊ የኢንተርናሽናል ኮሚኒቲው አይደር መንግስታትም ይሁኑ ወይም ደግሞ እነዚህ ተሰምነት ያላቸው ማልቲላተራል ኦርጋናይዜሽንስ ህወሓትን የማዳመጥ አቅም ፍላጎት የላቸውም በአሁኑ ጊዜ ኦነስትሊ። ሌት አሎን እነሱ ካሁን በፊት አንዳንድ ጆርናሊስትስ ሊሆኑ ይችላሉ አናሊስትስ ሊሆኑ ይችላሉ ለህወሓት ኢንጉድ ፌዝ በተወሰነ መልኩ ይሰሙ የነበሩ እሱም ለትግራይ ህዝብ ጥቅም ሲባል ማለት ነው ከህወሓት ጋር አብረን መስራት በተወሰነ መልኩ መቻል አለብን ብለው ያምኑ የነበሩ አካላት እንኳን በአሁኑ ጊዜ ከህወሓት ጋር ለመስራት ፈቃደኛ አይደሉም። እንደውም አንዳንዱ በግልጽ ወጥተውም የአመራር ሊደርሺፕ ለውጥ ያስፈልጋል እስከ ማለትም የደረሱ ማለት ነው። ሰው ባጭሩ መግለጫው በጣም በሚያሳዝን መልኩ ምንም እንተፈንቶ ብለህ ልትገልጸው የምትችል የተለመደው ምንም አይነት አቅጣጫ የማያሳይ ሌታለውን የትግራይ ህዝብ እንደ ህዝብ ለራሳቸው ደጋፊዎች እንኳን ወጥተው አንዳንዱ በጣም በሚገርም ሁኔታ ባይዘው ወይ የተቃዋሚ የፖለቲካ ፓርቲዎችና ለውጥ እንፈልጋለን የሚሉ የትግራይ ኃይሎች የሚያነሷቸውን ጥያቄዎች ሁላ ነው በአንዴ ማንሳት የጀመሩት እና በዛ መልኩ ነበር ያየሁት። ሁለተኛው ግን ትኩረት ማድረግ የምፈልገው አሁንም በዋናነት ያነሳኸውን ይሄ አማራ ክልል ላይ ተፈጽሟል ተብሎ በማህበራዊ ሚዲያ ላይ እየተዘዋወረ ያለው ቪዲዮ ማለት ነው ባለፉት 5-4 ዓመታት አይ ቲንክ 6 ማለት እንችላለን የጌዲኦ ረሃብ እና መፈናቀል ኤግዛክትሊ ጀምሮ ኢትዮጵያ ውስጥ እያየን ያለነው መከራን መጀመሪያ ካሁን በፊት ኢትዮጵያ ውስጥ ተፈጽሟል። የጀመር ጌታቸው ራቆ ተንቁልቁል የጌዲዮ ይቀድማል። አይ ቲንክ የጌዲዮ ይቀድማል ብዬ ነው እንትን ደረጃ በድርጊት ደረጃ ግን የሻሸመኔውም አንድ ምሳሌ ነው። ልክ ነው ኤግዛክትሊ የሻሸመኔውም ኦፍ ኮርስ የጌዲዮውም ግን በብዛት መጀመሪያ ብዙ ያልተነገረለት አይነት ነገር ስለነበረና ባጭሩ ይሄንን እነዚህ ሁነቶችን የምናነሳቸው ኢትዮጵያ ውስጥ ካሁን በፊት
በባርቤሪያን ወይም ደግሞ ማህበረሰቡ ባልሰለጠነበት ጊዜ ተፈጽመዋል የሚባለው አንዳንድ ወንጀሎችን መልሶ አምጥቶ መፈጸም፣ አንዳንዶቹ የምናያቸው ወንጀሎች ደግሞ በዛን ጊዜም ያልተፈጸሙ ለምሳሌ ሰው ማቃጠል ሊሆን ይችላል፣ እንዳልከው ዘቅዝቆ መስቀል ሊሆን ይችላል። አገው አማራ ክልል አካባቢ ይመስለኛል አንድ ህፃን ልጅ በድንጋይ ተወግሮ ለዛውም በህፃናት ማለት ነው እንዲገደል የተደረገው። ሌሎች አካባቢዎች አሁን እነሱን መጥቀስ ብዙም ለአድማጭ ተመልካቾችም የስነ ልቦና ሲባል ሁሉም ወደ ኋላ ተመልሼ ማስታወስ አልፈልግም። ግን ይሄኛው ቪዲዮ የፋኖ ኃይሎች ማብራራት አይደለም የሚጠበቅባቸው። ዲስ ካይንድ ኦፍ ኢቪሊቲ ምንም አይነት ምን የፈለገ የብሔር ጥያቄ የሚኖርህ የመብት ጥያቄ የሚኖርህ የትም አያደርስህም። የበለጠው እዛ ውስጥ ያሉ ኃይሎች ምን ያክል ልቅ የወጡ ሌት አለውን ለሌላ ለራሳቸው ማህበረሰብም በዚህ መልኩ እንዴት ወንጀል መስራት የሚፈጽሙ እንደሆኑ ያሳየ ቪዲዮ ነው ብዬ ነው የምወስደው። እና ኤቭሪባዲ አሁን ይገባኛል አንዳንዶቹ ትግራይ ላይ እና ሌላ የኢትዮጵያ አካባቢዎችን ኢንክሉዲንግ ኦሮሚያ ላይም ባይ ዘ ወይ ሰው ሲረሸን በለው የታባቱና ነገር ሲሉ የነበሩ ኃይሎች አሁን ኦፍ ኮርስ ያንን ወንጀል ነው እንዴት እንደዚህ ይፈጸማል እና ነገር ሊሉ ስታይ ያመኛል። ግን እነሱን ለነሱ እየመለስን ደግሞ አይ ቲንክ ጊዜ ማጥፋትም ይመስለኛል አንዳንድ ጊዜ በጣም አታካች ነውና በዚህ መልኩ ነበር ያየሁት እኔ። እሺ የተወሰኑ ነጥቦች ላንሳ እኔም እና ወደ ቀጣዩ ዝግጅታችን እንሻገራለን። እኔ የህወሓትን መግለጫ ተመለከተ ባላችሁ ተስማማለሁ፣ ግን አንድ ነገር መጨመር ፈልጋለሁ። ያላችሁትን ተቀብዬ አንድ ነገር መጨመር ፈልጋለሁኝ። እሱም የደብረጽዮን ህወሓት እየተወነ ነው አዚፍ ኢትስ ሪስፖንሲብል፣ ጉዳዩን እየተከታተለው እንዳለ ጉዳዩን እያነበበው እንዳለ ለማስመሰል እየተወነ ነው። ግን እነዚህን መግለጫዎች ስታዩ ስራ እየተሰራ ነው ብላችሁ እንደማታስቡ ተስፋ አደርጋለሁ። ይህንን ማለት አሁን እንግዲህ ከዚህ ሁሉ መከራ በኋላ ከዚህ ሁሉ ሰቆቃ ከዚህ ሁሉ ውድቀት በኋላ ህወሓት መግለጫ ሲያወጣ ጉዳዩን አውቆት ገብቶት እና ኮንሰርንድ ሆኖ ዝግጅት እያደረገበት ነው ብላችሁ እንደው በዚህ ደረጃ ያለ የዋህነት ባታሳዩ እማጸናለሁ። ማናችሁም ብትሆኑ አሚን የደብረጽዮንን የካቲት 11 2012 ያደረገውን ንግግር ብትመለከቱ ከዚህ ቀደም ማስቻለሁ በቃ በዓለም ያሉ ቦሊስቲክ ሚሳይሎችን በሙሉ ወይ ሃይፐርሶኒክ ሚሳይሎችን የታጠቀ ነበር የሚመስለው ንግግሩን በማየት አሁን ይኸውልህ ሰው ሳይዘጋጅ ዝም ማለቱ ኢሪስፖንሲብል ነው። የሚሻለው እየተዘጋጀ ዝም ቢል ነው። ህዝቡን ለመከላከል እየተዘጋጀ ዝም ቢል አይደለም። ደብረጽዮን የሚያደርገው አይዘጋጅም፣ ግን ከዚህ ቀደም እንደጠቀስነው አደጋ የሚጠሩ በጣም መጥፎ ንግግሮች ያደርጋል እየወጣ ከዚህ ቀደም ማለት ችግር ይጠራል ደብረጽዮን ወደ ትግራይ እንደ አንቴና ስል እኔ አንዱ ይሄን ማለት ነበር። ሳትዘጋጅ ናና ግጠመኝ ይባል ያንን ነበር ደብረጽዮን የሚያደርገው። አሁን ያኔም ባይዘው ወይ ለዓለም አቀፍ ህብረተሰቡ ደብዳቤ ምናምን ይጽፍ ነበር። በብዙ ሰዎች ዘንድ እነዚህ ሰዎች የያዙት ነገር አለ ብለው እንዲያስቡ ካደረጉት ነገሮች አንዱ ለዓለም አቀፍ ህብረተሰቡ ይጽፏቸው የነበሩት ደብዳቤዎች ናቸው። ግን ምንድነው ደብዳቤ? ምን ትርጉም አለው? ምንድነው መግለጫ? የህወሓትስ መግለጫ የሚገልጠው እውነት አለ ወይ የሚል ጥያቄ መግለጫ ለመግለጥ ነው አይደል? ከነሱ ግን የህወሓት መግለጫ ምን ይገልጣል የሚል ነገር መጠየቅ አለበት። ጌታቸውም አሉላ የሚያነሳችሁት ነገር አለ። ህወሓት በዓለም አቀፍ ደረጃ ምንም የፖለቲካ ካፒታል የሌለው ያረጠ ፖለቲካ የሚያካሂድ ድርጅት ነው። የደህየ ፖለቲካ የሚያካሂድ ድርጅት ነው። ማንም አላይ የለውም። እንኳን አሁን ከዛ በኋላ ማአት ብለንደር አካሂዶ እርስ በርስ ተሰነጣጥቆ የአብይና የኢሳያስ ሆኖ ቀርቶ አንድ ላይ ነበር በሚባልበት ጊዜ እንኳን በዛ ሁሉ ጊዜ አንድ አላይ ማፍራት ያቃተው ድርጅት ነበር። እሱን ሲሪየስሊ እንዳይወሰድ ግን ተውኔቱ የአደጋ ምልክት እንደሆነ ተደርጎ መወሰድ እንዳለበት መታሰብ ይኖርበታል። እሱ ግን አንድ እዚህ ላይ መጨመር የምፈልገው ደግሞ አብይ በኋላም ከምናነሳው ነገር ጋር ስለሚተሳሰር ነው። አብይ ለጦርነት እየተዘጋጀ ግን አልዋጋም እያለ ነው። ይህንን በትግራይም ጦርነት ጊዜ አርጎት ነበር። በትግራይ ላይ ወረራ ለመፈጸም 1 ወር ከምናምን ቀርቶት ፋና ላይ ቀርቦ እኔ ማስክ እንጂ ጥይት አልፈልግም ማለቱን አስታውሱ። አዲስ ፕሌይቡክ የለውም አብይ አህመድ። ያንኑ መንገድ ነው እየተከተለ ያለው። አብይ አልዋጋም ቢልም ዓለም አቀፉ ህብረተሰብ ግን ደወሉን እየደወለ ነው። የቀደም ሲል የጠቀስነው የሂውማን ራይትስ ዎች መግለጫም የሚያሳየን በቃ በጣም በከፋ ደረጃ ወደ ጦርነት እየተካሄደ እንዳለ ነው።
የኢኮኖሚስት ቀደም ሲል በቀደመው ዝግጅታችን ሁለታችሁም ባተገኛችሁበት ያወራንበት ዘገባም የሚናገረው ያንን ነው። ሌሎች ዘገባዎችም የሚያሳዩት ጦርነት የማይቀር መሆኑን ነው። ኢን አክቹዋሊቲ አብይም እየተዘጋጀ ያለው ለጦርነት ነው። ግን ቪክቲም ሆኖ ጦርነቱን መጀመር ስለሚፈልግ ነው አሁን አልዋጋም፣ ሽምግልና ልክ ያለው፣ ልመና ልክ ያለው ወዘተረፈ የሚል የቀደመ የታየ የቸከ ተውኔት እየተወነ ያለው ያንን ኢምፕሬሽን ለመፍጠር ነው። እሱንም እንደዚሁ ልብ ማለት ያስፈልጋል። ኦኬ ወደ ፋኖ ጉዳይ፣ የፋኖንም ጉዳይ እንደዚሁ ባላችሁ ተስማማለሁ። አሁንም አንድ ተጨማሪ ነገር ብቻ ነው ማከል የምፈልገው። ይሄ ነገር በጣም አሰቃቂ ነገር ነው። በሁለት እንክፈለው። እሱ ድርጊቱንና በድርጊቱ ወጥ አቋም ያንጸባረቅን ይሄ ነገር ትግራይ የሚፈጸም አማራ ክልል፣ ኦሮሚያ የሚፈጸም ደቡብ፣ የት የሚፈጸም ይሄ ነገር መወገዝ አለበት የሚል አቋም የወሰደን አለን። ይህንን ፕራውድሊ ነው የምናገረው። ምክንያቱም ያኔ ጌታቸው ስላነሳው በጣም ደስ ይለኛል። የጌዲዮን መፈናቀል በተመለከተ በስፋት ህብረተሰቡ አብይን ለመደገፍ ወንጀሉን ለመደበቅ በሚፈልግበት የሚበዛው ፖለቲካል ኮሚኒቲ ያንን ሊያደርግ በሚፈልግበት ጊዜ ነበረ የጌዲዮ ጭፍጨፋን በከፍተኛ መጠን በተከታታይ በመዘገብ ህዝብ እንዲያውቀው ያደረግነው። ሶ ያንን ካደረጉ መገናኛ ብዙሃን መካከል ነበር ርዕዮት፣ ብቸኛው ነው ባለልም ማለት ነው። ሶ ግን የጌዲዮቹ መፈናቀል የጀመረው አብይ ስልጣን በያዘባት ማታ ነው። ባይ ዘ ወይ ሶ አብይ ቫዮለንስን ዲሞክራታይዝ አድርጎ ማኒፋክቸርድ ኬኦስ በኢትዮጵያ ውስጥ እየፈጠረ እሱ በሚቆጣጠረው የቀውስ ዶዝ አገሪቱን ለማስተዳደር የሚፈልግ ከቀውስ ውጭ ሌላ የማስተዳደር መንገድ የማያውቅ ሰው መሆኑን አገሪቱን እንደ ትንባሆ ጠቅልሎ የሳባት ወይ ያጨሳት መሆኑን ማየት የሚቻል ነገር ነው። አገሪቱ በአብይ አህመድ እጅ በቆየች ቁጥር ጣረሞቷ እየከፋ እየከሰመች እየጠወለገች እየጠፋች መሆኑን መረዳት የሚከብድ አይመስለኝም። ግን የፋኖ አደረጃጀት ስለ ሁኔታው በአስቸኳይ አቋሙን ማሳወቅ አለበት። እንዲህ አይነትን ነገር በዝምታ ሊያልፍ በፍጹም አይገባም። እስካሁን አድርጎ ከሆነ እዚህ ስቱዲዮ እስክንገባ ድረስ ባለው አላውቅም። ግን ይሄንን ዊዝ ኦነስቲ በእውነትና በትክክለኛ መንገድ አድሬስ ማድረግ ያለበት ነገር ነው። በፍጹም መሸፋፈን ያለበት ነገር አይደለም ይሄ እና ለፍትህና ለህልውና አደጋ እታገላለሁ የሚልማ ይህንን ነገር በተመለከተ ሲሪየስሊ ወስዶ መመልከት ይገባዋል። የመጨረሻ ነጥቤ እዚህ ላይ ይህንን ሲያሯሩጡ ያያቸው የብልጽግና መንጋ ሰዎች ደግሞ አሉ። እኔ እነሱን እንደው የቀረ ሀፍረት ቢኖራችሁ የብልጽግና ደጋፊ አትሆኑም፣ ግን በቃ በዚህ ጉዳይ አፋችሁን ነው መዝጋት ያለባችሁ ብዬ ነው አስበው ነኝ። ለምን? ምክንያቱም እናንተ የሰቆቃ አለቆች ናችሁ። እናንተ እኮ ሴቶች በወንድ መደፈራቸው ምንም አይደል ያለ አለቃ ያላችሁ ሰዎች ናችሁ። ኦር በሚሊዮኖች አስርባችሁ ለመፍጀት የቻላችሁትን ሁሉ ያደረጋችሁ ናችሁ። ፐርፎርማቲቭ አውትሬጅ፣ ሴሌክቲቭ አውትሬጅ አታሳዩ። አስነዋሪና ቀባፊ ነው። አሁን የብልጽግና ልሳናት የሚያደርጉት ነው ያለው። እንደ ብልጽግና የሆረር ሜኒው ማለት ከዛ በፊት የጦር መሳሪያ ያልነበሩ ነገሮችን ሁሉ የጦር መሳሪያ አድርጎ ያስተዋወቀ አለ ወይ? ኤልፓ የጦር መሳሪያ ይሆናል ብሎ ያሰበ አለ ወይ? ብዙ ጊዜ ተጠቅሷል። ቴሌኮሙኒኬሽን የጦር መሳሪያ ይሆናል፣ ኢንተርኔት የጦር መሳሪያ ይሆናል ብሎ ያሰበ አለ? አብይ ዌፐናይዝ አድርጎታል። ያ ነው ወንጀል ነው አለቃችሁ። ወንጀለኛ ብቻ አይደለም ወንጀል ነው አለቃችሁና አሁን እዚህ ላይ አውትሬጅድ የሆናችሁ ስትመስሉ ነውር ብታውቁ እንዳልኩት የብልጽግና ደጋፊ አትሆኑም። ግን የማትታወቁ መስላችሁ አትቅበሩ ራሳችሁን እንደ ሰጎን። በቃ ነውራችሁ አደባባይ የተገለጠ ነው። በአደባባይ ሰው ያነደዳችሁ ሰዎች ናችሁ። በአሚን ሰዎችን እዚህ ላይ ለመጥቀስ በሚቸግር ደረጃ አሰቃቂ ነገር የፈጸማችሁ ያንንም በቪዲዮ ቀርጻችሁ አስተዋውቃችሁ ጭካኔ የአገሩ ቋንቋ እንዲሆን በማድረግ ትልቅ አስተዋጽኦ ያደረጋችሁ ናችሁ እና ከወራት በፊት አቶ ጌታቸው ረዳ አብይ አህመድን በመወከል ለአንድ የዓለም አቀፍ የመገናኛ ብዙሃን ቃለ ምልልስ ለመስጠት እያሰበ እንደሆነ የሚያሳይ መረጃ አግኝቼ ነበረ እና በሀገር ውስጥ እየገጠመ ያለው ነገር ሳይበቃ ለዓለም አቀፍ መገናኛ ብዙሃን ሄዶ መግለጫ ለመስጠትና አብይን ለመከላከል ማሰቡ አብይ አህመድ ከጌታቸው እየጠየቀ ያለው ምን ያክል የክብር ግብር ነው የሚል ጥያቄ እንድጠይቅ አስችሎ ነበር። ግን በወቅቱ የተገኘው መረጃ ያው ሶርሶቹን ትላ ለማድረግ ሲባል መግለጽ አስፈላጊ አልነበረም። ደግሞ ባልተደረገበት ሁኔታ ቃለ ምልልስ ሊካሄድ ነው ብሎ መጥቀስም ትርጉም አልነበረውም። ከዛ ቃለ ምልልሱ ተካሄደ ከመዲ ሐሰን ጋር። ሄድ ቱ ሄድ የተሰኘ ፕሮግራም አለው መዲ ሐሰን። በእውነት ለመናገር
እጅግ አድርጌ ከማከብራቸው ጋዜጠኞች መካከል አንዱ ነው መዲ ሐሰን። ላለፉት 12 ዓመታት ነው የተከታተልኩት። How to win an argument የሚል መጽሐፍም አለው። ያንንም አንብቤያለሁ፣ ቃለ ምልልሶቹን ተከታትያለሁ። እዚህ ከመጣ በኋላም የሚያደርጋቸውን የመገናኛ ብዙሃን ስራዎች አያለሁ። ዘታዩ የተባለ ሚዲያ ከፍቶ እየተንቀሳቀሰ ነው። የሆነ ኢንተለጀንት ስኩዌር ተብሎ የሚታወቅ በኋላ እንኳን ስሙ ተቀይሯል፣ አሁን ስሙ ዘነጋሁት። አንድ ትልቅ የክርክር መድረክ ላይ ተሳትፎ ያደረጋቸውን ክርክሮች አይቻለሁ። በቅርቡም ደግሞ ከ20 ፋሽስቶች ጋር ያደረገውን በብቸኝነት ያደረገውን ክርክርም ተመልክተናል። እና መዲ ሐሰን በአሁኑ ወቅት በዓለም አቀፍ ሚዲያው ዘንድ አሉ ከሚባሉ ድምጾች እና ፊገርስ አንዱ ነው። ጌታቸው መዲ ሐሰን ጋር ለመሄድ የመወሰኑ ነገር ያው በዝርዝር ነገሮችን ስናነሳ የምናነሳው ነገር ይሆናል። አሁን ያ ቃለ ምልልስ ከተካሄደ በኋላ ግራ ገብቶ የነበረ እንዴ ተካሂዷል አልተካሄደም፣ መካሄዱ ደግሞ ማስታወቂያ መለቀቅ ከጀመረ ቆይቷል እና ለምንድን ነው ያልተለቀቀ ያለው የሚል ጥያቄ ነበረኝ። አሁን እንደሚገባኝ ሐሙስ ዕለት ሙሉ ቃለ ምልልስ ይተላለፋል። ግን አንድን ጉዳይ በተመለከተ አልጀዚራ ዜና ሰርቷል። ዜና ሲሰራ ከተጠቀምባቸው ነገሮች መካከል የተወሰኑ ደቂቃዎች አንድን ጉዳይ በተመለከተ በሚገባ የሚያሳይ ያልተቆራረጠ፣ ዶክተርድ ያልሆነ፣ ያልተቀጣጠለ፣ አውዱን በሚገባ የሚያስቀምጥ፣ ከኮንቴክስቱ ምንም ያልጎደለ አንድ የቃለ ምልልሱ ክፍል ተመለከትን እና ያ ቀጥሎ የምንነጋገርበት የአቶ ጌታቸው ረዳ ሐሳብ ነው ማለት ነው። አሁን ይሄንን ጉዳይ በተመለከተ በደንብ ነው ዲል እንድናረጋው የምፈልገው። በአንድ ጥያቄ ነው መጀመር የምፈልገው አሉላ። እዚህ ጉዳይ ላይ ሁላችንም ሐሳቦች እንዳሉን ስለማውቅ አሁን ወደዚህ ቃለ ምልልስ ወደዚህ ውይይት ከመምጣታችን በፊት አንዲት ነገር ጽፈህ ተመልክቼ ነበር አሉላና ያው ዛሬ ሞቅ ያለ ውይይት ይኖራል ብለህ ተከታታዮችን ጋብዛል። ለዚህ በጣም አመሰግናለሁ። ያው ቤትህ ነው፣ ምንም እንደው ምስጋና የማያስፈልገው፣ ግን ብቻ ጥሩ ነገር ሲደረግ መመስገን ስላለበት ነው። ምን ልል ፈልጌ ነው፣ እዛ ላይ ያነሳሃት አንዲት ነጥብ አለች። ጌታቸው የቅርብ ወዳጄና ወንድሜ ነው። ከነ ፊሊጶስ ይልቅ ለትግራይ ደህንነትና ነጻነት የታገለው ጌታቸው ረዳ ለኔ ቅርቤ ነው ብለሃል። ልጠይቅ የፈለኩት ምንድን ነው፣ ጌታቸው በዚህ ደረጃ በኋላ በምናነሳው ደረጃ በጣም ኮምፕሮማይዚንግ የሆነ አቋም ወስዶ ከወንድምነትና ከጓደኝነት ካልጎደለ ደብረጽዮንስ ከነሻዕቢያ ጋር አላይ ሲያደርግ ከወንድምነትና ከጓደኝነት ለምን ይጎላል? ኦር የተለየ ስታንዳርድ እዛ ጋር ታስቀምጣለህ የሚል ጥያቄ ላነሳብህ ፈልጌ ነው። አገኘኸኝ ነው የሚባለው። ሞቅ ያለው ተጀመረ ማለት ነው። እንትኑ ላይ እንደዛ ገልጫለሁ። አይለቀኝም ዛሬ ቀውጢ ገረዘጥኝ። እኔ ዝም ብሎ ይሄ ቤዚክ የሆነው ነገር እኔ ፊሊጶስ ደብረጽዮንና ጌታቸውን አላወዳደርኩም። ፊሊጶስ ይቀርበኛል የሚሉ ሰዎች ጌታቸው እንደሚቀርበኝ ለማሳየት እንጂ ከደብረጽዮንና ከጌታቸው ካልከኝ ሁለቱም ወንድሞቼ ናቸው ለኔ። I don't have problem on that. Even ደብረጽዮን with all his እንትኖች ፓወሩን ቢለቅ በተለይ ደግሞ የበለጠ ወንድሜ ይሆናል ብዬ ነው ማለት ነው። አይደለም ተጨማሪ ጋቢ ሊጨምርበት የትግራይ ስትራቴጂካዊ አቅሞች ሰብሳቢ የሚለው ሊጨምርበት ይቅርና የተወሰነ ጥፍጣፊም ካለው ሮል አመስግኖ ቢለቅ ደግሞ የበለጠ ወንድሜ እንደሚሆን በዚህ አጋጣሚ መግለጽ ፈልጋለሁ። አሁን ምን መሰለ የረዘጠኝ እኔ ፕሪቶሪያ ከተፈረመ በኋላ ሊመጣ የሚችለው የትግራይ ፖለቲካ ሂደት በሚገባ ከተረዱ ሰዎች አንዱ ላይ ብዬ ነው የምገልጸው፣ ያለምንም ትንከት ማለት ነው። ፕሮባብሊ ቴዲም እዚህ ላይ ሙሉ እንትን እንደምሰጠኝ አምናለሁ። ለዛም ዋጋ ከፍያለሁ። በነገራችን ላይ 3 ጋዜጠኞችና አንድ ቴክኒሽያን ቴሌቪዥን ጣቢያ እኔ የምመራው ቴሌቪዥን ጣቢያ ላይ ሌሊት ገብተው ተከምረው ነው ያደሩብኝ። ማለት ቴሌቪዥኑ አደጋ ላይ እንደሆነ ብለው just because UMD ላይ ህወሓት በፖለቲካ አካሄዱ ምክንያት በፖለቲካ ርዕዮተ ዓለሙ እና ከፕሪቶሪያ በኋላ ደግሞ በሚከተለው የፖለቲካ ዘይቤ የትግራይ የጀነሳይድ ተጠያቂነት ጉዳይ ዋጋ ሊያጣ ይችላል እና ዲያስፖራውም ሚዲያውም ሌሎችም ሚዲያዎች አንድ ላይ ሰብሰብ ብለን ኢንፋክት የሚያቀርበው ሐሳብ ነበር። ሐሳቡ የትግራይ ጀነሳይድ ጉዳይ ሲሪየስሊ ነው የሚል ሐሳብ ነበር ያቀረቡት። ምንድነው የተባለው? ይሄ ከውድባችንና ውድብ ማለት ድርጅታችን ከድርጅታችን ህወሓትና ከመንግስታችን which is የጌታቸው መንግስት ጨምሮ ማለት ነው በዛን ጊዜ ሊለያየን ያቀደ ሰው ነው የተባሉት።
በዛ ተፈርጄ የደረሰብኝ ስም ማጥፋት፣ የደረሰብኝ ድብደባ፣ የሚዲያ ተቋም የማፍረስ ያለ የሌለ ማለት ኢንፋክት ያንን አስመልክቶ የተናገርኩት የሚዲያ ተቋሙ መሪነት ለቂቄ በአቶ መስፍን አየነው ተተክቼ ማለት ነው። አቶ መስፍን አየነው ተቋሙ እየመሩ በነበሩበት ጊዜ ስለዚህ ጉዳይ ራሱ ማስረዳት ቀጠሉ፣ በዛው በሚዲያው ማለት ነው። እንደ አንድ አባል ሆኜ ማለት ነው። መሪው ሌላ ሆኖ እኔ ወርጄ ማለት እና ያ ቪዲዮ ራሱ እንዳይተላለፍ በቲኤምኤች እስከ መደረግ ደርሷል። ቪዲዮ አለ፣ ቴዲ እልክልሃለሁ። ምንድነው የሚለው? ከፕሪቶሪያ ሰላም ስምምነት በኋላ ጌታቸው ረዳ እና ጓዶቹ አጠቃላይ ህወሓቶች ያኔ እኮ አንድ ናቸው፣ በነገራችን ላይ ህወሓት ናቸው። ያም ሊቀመንበርና ምክትል ሊቀመንበር እስከመሆንም ደርሰዋል፣ ሁለቱ ደብረጽዮንና ጌታቸው ማለት ነው። እነዚህ ሰዎች አይገፉበትም። እነዚህን ሰዎች እንርሳና እነሱ የቻሉትን ፔንፉል የሆነውን መንገድ ሄደው ፕሪቶሪያን ያስፈጽሙ። እኛ ዳያስፖራዎች ደግሞ በነፃ ከድርጅትም ከህወሓትም ከመንግስት መዋቅር ነፃ ሆነን የትግራይ ጄኖሳይድ ጉዳይ የተጠያቂነት ጉዳይ ልክ በጦርነቱ ወቅት ልናደርገው እንደነበረ ሞመንተሙ ሳይቀዛቀዝ እንቀጥልበት የሚል ጥያቄ ነበር ያቀረቡት። ያኔ እንደ ውሻ የምትሳደድበት ሐሳብ ነበር ይሄ ሐሳብ። ኢንፋክት ጌታቸው ለትግራይ ፌስቲቫል አሜሪካ የመጣ ጊዜ ምዕራብ ትግራይ ተፈናቃዮች የማይመልስ ከሆነ በገባው ቃል መሰረት ሰኔ 30 ይመለሳሉ ብሎ ነበር። የትግራይ ጄኖሳይድ ጉዳይም አይገፋበትም፣ የታወቀ ነው። እሱም ራሱ ትግራይ ቴሌቪዥን ላይ ወጥቶ በነገራችን ላይ እሱም ቪዲዮ አለ። ከወንጀሉ ከፈጸመ አካል ጋር እየሰራን ስለሆነ ይላል በትግርኛ ጌታቸው ትግራይ ቴሌቪዥን ላይ። ይሄ ጉዳይ አንገፋበትም፣ ሰው የስራ ክፍፍል ያስፈልገናል ብሎ ጌታቸው ራሱ ብሏል። ይሄንን ቴዲ እየሰማችሁ ጌታቸውን እንዲያውም በተለይ የምዕራብ ትግራይ ተፈናቃዮች ካልተመለሱ በገባው ቃል መሰረት አትጋብዙት ሁላ እስከማለት ደርሻለሁ። የፌስቲቫሉ አዘጋጅ ማህበር የሆነው ሊቀመንበር የማተሰዓ ማለት ነው። አትጥሩት ጌታቸው ወንድሜ ነው። የስ ፕሮባብሊ በጣም ከዳያስፖራ ከሚቀርቡ ሰዎች አንዱ እኔ ነኝ። ግን ቱ ዛት ኤክስተንት ዋጋ ልናስከፍለው ይገባል፣ ሊያውቅ ይገባል የሚል ነበር። ለማንኛውም መጣ። ሳኒታይዘር የሚል ዘፈን ከፍተው ካልጨፈርና ነው ከሱ ከዛ እሱ አለፈና ፌስታውና አስክስታው ዲሲ እንደመጣ ግን እኔ ወደ ኮንግረስ ተያይዘን ሄድን። እዛ ላይም ያጋፈጥኩት ምን በሚል ጥያቄ ነው። እርዳታ እየሰረቃችሁ ነው ያለው ኮንግረስማን ብራድ ሸርማን። እርዳታ እንዳንቀጥልማ እርዳታ እየሰረቃችሁ ነው ያለው። ሰላምም አላለውም በነገራችን ላይ ወደ ትግራይ እህል እየገባ ነው አለውና ተቋርጧል አለ ጌታቸው። እየሰረቃችሁ ስለሆነ ነው ያለው። አሁን ወደ አልጀዚራው እንምጣ። ይሄ አልጀዚራ ፕሮግራም ራሱ ሲዘጋጅ እዛ ላይ ተሳትፎ አድርጌያለሁ። ጌታቸውን በመምረጥ ተሳትፎ አላደረኩም። እሱ የፕሮዲሰሩ ምክንያቱም ጣጣ ውስጥ እንዳትከታይ ነው ቴዲ። ጌታቸውን ለማስጠቃት ሆን ብሎ የሰራው ነው እንዳይሉኝ ደግሞ አንተን የሰዋኸው እንዳይሉ። እሺ ኖ እኔ ማን ይመረጣል ማን ይመጣል አላውቅም። ግን የአልጀዚራ ፕሮዲሰር ጓደኛዬ በነገራችን ላይ በዚህ በትግራይ ጦርነት ያኔ እንደምታውቀው ቴዲ አንተም ፕሮግራም ሰርተህበታል። ያኔ የነበረው ትግል በጭንቅላት ነበር የሚመራው። አሁን በጭንቅላት መመራት አቁሟል ዳያስፖራው። ያኔ ጭንቅላቶች ነበር የምንመራው ትግሉ። ያኔ ያፈራናቸው ጓደኝነቶች፣ አብሮ መስራት በዲፕሎማሲው ልክ የኮንግረሱ የገለጽኩልህ በሚዲያውም ነበሩ። በዚህ በሚዲያ ረገድ የአልጀዚራ ፕሮዲሰር ደወለልኝና እንደዚህ አይነት ፕሮግራም አስበናል ብሎ አንዳንድ ጥያቄዎችን ጠይቆ ዝግጅቱን ለማዘጋጀት የተወሰነ አበርክቶ አድርጌያለሁ። በነገራችን ላይ በዚህ ፕሮግራም ይህንንም ይወቁ እነዚህ የኋላ ቀሩ ቡድን ደጋፊዎች የሚጮሁብኝ ማለት ነው። ይህንንም ማወቅ አለባቸው። ኋላ ቀሩ የምለው እዚህ ላይ በነገራችን ላይ ቴዲ ኦሪጂናሊ እኔ ያመጣሁት ቃልም ስለሆነ ነው። ለማንኛውም ይሄ አልጀዚራ ፕሮግራም ላይ ቀርቦ ጌታቸው ከዛ የተለየ ነገር እንደማይል አውቃለሁ። እንዲያውም ጌታቸው በአንድ በኩል አሁን ጄኖሳይድ መፈጸሙን አምኗል። ማነው የፈጸሙ በሚለው ላይ ነው እንትን ያጣው አቅም ያጣው። ጌታቸው ምን ላይ ነው ያለው? ፔንፉል የሆነ ፕሮሰስ ውስጥ ነው የገባው። ይሄ የተጀመረው የትናንቱ የአልጀዚራ ፕሮግራም ላይ አይደለም። ከፕሪቶሪያ አብሮ ከነሬድዋንና ከጢሞቴዎስ ከጌዲዮን ጢሞቴዎስ ጋር ቁጭ ብሎ መወያየት ከዛን ጊዜ ነው የሚጀምረው የትግራይ ፔንፉል ፕሮሰስ ብዬ ነው። እሺ እኔ እዛም መረዳለት ነገር አለ። ከሻቢያ ከነ ደብረጽዮን እንትን እያሉ ያሉት እየሰሩ ያሉት የነ ደብረጽዮን ቡድን ከሻቢያ ጋር ያለምንም ስምምነት ያለምንም ፕሪቶሪያ ነው። በዚህኛው በኩል ግን ፕሪቶሪያ ፈርመዋልና የግድ ያ ደግሞ መፈጸም ስላለበት ለዛ መከፈል የሚገባው ዋጋ ለመክፈል የወሰኑ
ናቸው ብዬ የተሰናበትኳቸው ሰዎች ናቸው ጌታቸው። ኦኬ አሁን የተወሰኑ መነሻ ጌታቸው እንግዲህ ወደ አንተ አሻግረዋለሁ፣ ግን መጀመሪያ ማንሳት ያሉብን ቀዳሚ ማስታወሻዎች አሉ። አንደኛ እንዳልከው ይሄ አሁን ራሱን ደብረጽዮን ጨምሮ እዛ ጌታቸው አዲስ አበባ ሄዶ መደመርን ኢንዶርስ ያደረገበትን መድረክ ሲመለከት እኔ ትንሣኤ የማገኝበት ጊዜ መጣ ብሎ ሳልቬት አድርጎ የጻፈው ፖስት ነበረ። አንድ ነገር ማወቅ ያስፈልጋል። የግድ አይደለም ከጌታቸውና ከደብረጽዮን መምረጥ። በጣም የሚያስገርም የሆነ ባይነሪ እንትን ያለው ከሁለት ሞት እንዴት ይመረጣል ነው የምለው። አሁን ይህን ስንል ያኔ የትግራይን ጊዜያዊ መንግስትነቱን እንደግፍ የነበርነው ሰዎች የጌታቸው ደጋፊ ናቸው የሚሉ ደናቁርት ነበሩ። ያኔም ተናግሬያቸዋለሁ። እኔ አሁንም ተመሳሳይ ነው የምላቸው። እነዚህ ባይፔዳል ፒግስ ናቸው። ምክንያቱም የሚታያቸው ሁሉ አንድና አንድ ነገር ነው። ማለት አረንጓዴ መነጽር ያጠልቁላቸውና የጋብሩ ፈረሶች ናቸው። አረንጓዴ መነጽር አጥልቀው ፍሩስካ ሲሰጧቸው ወር የሆነ በሌላ ሰርከምስታንስ የማይበሉትን ነገር ሲሰጧቸው እንደሚያሻምዱ ፈረሶች ነው የሚሆን። ማለት ድርጅታቸው ነው መነጽሩን የሚያጠልቅላቸው። ከዛ ውጪ በራሳቸው መንገድ የማሰብ መንገድ የላቸውም እንጂ ደጋግመን የተናገርነው እኔ የትግራይን መንግስት ነው መደግፈው፣ ጌታቸውን አይደለም። ግለሰብን አልደግፍም ብቻ ሳይሆን እንደውም ጌታቸው ትልቅ እድል ያባከነ ያንን ትግራይ አግኝታው የነበረውን ኦፖርቹኒቲ ያድፋፋ ሰው ነው ብዬ ነው የማምነው ብዬ በተደጋጋሚ ተናግሬያለሁ። አሁንም ትግራይ የሚሰራ ኢንክሉሲቭ መንግስት ያስፈልጋታል። ያኔ የነበረው መንግስት መቼስ አሁን ካለው የተሻለ ኢንክሉሲቪቲ ነበረው። ስለዚህ ደብረጽዮንን እየደገፍክ ማንንም ሌላ ሰው እገሌን በመደገፍ ተሳስተሃል ልትል አትችልም። ደብረጽዮንን ከመደገፍ የቆመ ሰዓት መደገፍ ቢያንስ በቀን አንድ የትክክል ያደርጋል። በነገራችን ትክክል መሆን ባለበት ጊዜ ሁሉ የሚሳሳትን በዘመኑ ትክክል ሆኖ የማያውቅን ግለሰብ እየደገፍክ በማንም ላይ ጣትን መቀሰር አትችልም። ስዝዋንቴ ሁለተኛ ቀዳሚ ማስታወሻዎች ማንሳት ያለብን ያልኩት ምንድን ነው፣ ቃለ ምልልሱ ሙሉ ስላልተለቀቀ ለምን ለድምዳሜ ትደርሳላችሁ የሚሉ የጌታቸውም ደጋፊዎች የብልጽግና መንጋና ልሳናት ተመልክቻለሁ። ይሄ ቃለ ምልልሱ ሐሙስ ዕለት ይታያል በተሟላ ሁኔታ። አሁን ስለምናወራው ጉዳይ ግን የተለቀቀው ነገር በቂ ነው፣ ሙሉ ነው። ቀደም ሲል እንደጠቀስኩት የተቆራረጠ የተቀጣጠለ ነገር የለውም። የተባለው ነገር ወይቱ በቂ ነው፣ አውዱ በቂ ነው የምንለውን ለማለት ይህ የብልጽግና ገረዶች የሚያወሩት ባልተ ሟላ ምናምን እንደዚህ ባልተ ኢንተርቪው በሙሉ ሳይታይ አብይ አህመድ ፓርላማ ላይ ወጥቶ 3 ሰዓት ሲዘበዝብ 3 ሰዓት ላይ ያወራውን ነገር በተመለከተ ነው እንጂ አንስተን የምናወራው ጠቃሚውን ብቻ ነው። የተባለውን ነገር በተመለከተ ለማውራት ከበቂ የሆነ በላይ የሆነ ማቴሪያል ተሰጥቷል። እንድ ያንን አልጀዚራ ዜና ሲሰራበት ያንን ታሳቢ አድርጎ ነው። አንድ ሁለተኛ ከተለቀቀው ኢንተርቪው የተወሰኑ ነገሮች ላዋጣላችሁ ይችላሉ። አሁን ካወራቸው ርዕሶች ለምሳሌ ቃለ ምልልሱ ላይ ስለመደመር ተጠይቆ መደመር ኢትዮጵያን ለመምራት የመጣ ሐሳብ ነው ማለቱ ተሰምቷል። እዛ የነበሩ ሰዎች ያወሩኝ እንደዛ ነው። እንግዲህ እሱ መሆን አለመሆኑን ቃለ ምልልሱ ሲመጣ የምናየው ነው። ሁለተኛ የወርቅ ዝርፊያውን በተመለከተ መረጃውን ሰነዱን ያሾለከው አንተ ነህ ወይ ብሎ እንደጠየቀው ሰምቻለሁ። ቃለ ምልልሱ ላይ ይኑር አይኑር የምናየው ነገር ነው የሚሆነው። በጣም is very very highly probable የመኖር እድሉ ያሾለከው አንተ ነህ። የወርቅ ዝርፊያውን በተመለከተ ሆን ብለህ ለፕሮፓጋንዳ ዓላማ ያሾለከው አንተ ነህ ተብሎ ስለመጠየቁ ተሰምቷል። እንደውም መዲ ሐሰን ምንድን ያለው እንደዚህ እንድል ካስቻሉ ነገሮች አንዱ በዝርዝር ውስጥ ማት ሰው ኖሮበት አንተ የለህበት መሆኑ ነው ሲለው፣ አይ በወንጀሉ ስለሌለሁበት እኮ ነው ስም የሌለው የሚል መልስ እንደሰጠው ተሰምቷል። ሶስተኛ ስለ ኤርትራም እንደዚሁ ጠይቆታል። ኤርትራን በተመለከተ ጦርነት አይኖርም የሚል አቋም ይዞ መከራከሩን ሰምተናል። ይሄም ያው በአብይ አህመድ በኩል ከተቀመጠው አሁን እኛ የመዋጋት ፍላጎት የለንም የሚል ናሬቲቭ ጋር አብሮ የሚሄድ ነገር ነው። ይሄም ኦብቪየስሊ አብይ አህመድ አልዋጋም ሲል አልዋጋም ማለቱ አይደለም። ኢንፋክት በተቃራኒው ነው። ግን ቪክቲም ሆኖ በኋላ ጦርነቱን በመከላከል ሴንስ ልክ ትግራይ ላይ ህግ ማስከበር እንዳለው፣ ሰሜን እዝ ተጠቃብኝ እንዳለው፣ አማራ ክልል የሰሜን እዝ ናሬቲቭ መልሶ ለማምጣት እንደሞከረው ምናምን አይነት
ድራማ ለመስራት እየተዘጋጀ ነው። ሌላ ፕሌይቡክ የለውም። የዛ አካል አድርጌ ነው የምወስድ። ሶ የተባለው ያለው ኮንተንት ለምንነጋገርበት መንገድ ከበቂ በላይ የሆነ ነገር ነው። እነዚህን እንያዝ። አሁን ወደ ዝርዝር ነገሩ ወደዛ ቃለ ምልልሱ ላይ ወደ ተነሱት ሀሳቦች እንሻገር። ጌታቸው ምንድነው ያየኸው? ቃለ ምልልሱን ስታይ ምንድነው ፊል ያረካው የሚለውን እናንሳ። አሁን ወደ ቃለ ምልልሱ ወደ ተለጠፈው ኮንተንት ወደ ኮንተንቱ ጌታቸው ወደ አነሳቸው መዲ ሐሰን ወደ አነሳቸው ነጥቦች እንሻገር ብዬ ነው። ቀጥል ጌታቸው። በጣም አመሰግናለሁ ቴዲ። መግቢያ ላይ ያስቀመጥካቸው ነጥቦች በጣም ወሳኝ ነጥቦች ናቸው። ግን እኔ የአቶ ጌታቸው ረዳ አጭሩ ክሊፕ አያው አይ ቲንክ ለ2 ደቂቃ ከግማሽ ምናምን የሄደ ክሊፕ ነው። አንተ እንዳልከው አንኳር በሆነ ጉዳይ ላይ የትግራይ ጄኖሳይድ ተፈጽሟል አልተፈጸመም፣ ማን የፈጸመው የሚል ጥያቄ ነው ያነሳው። መዲ ሐሰን አንተም እንዳነሳው ናት ኦንሊ ልምድ ካላቸው ጋዜጠኞች ብቻ ሳይሆን እውቀትም ካላቸው ጋዜጠኞች ነው። አንድ ክርክር እንዴት ማሸነፍ እንደሚቻል በደንብ በመከራከር ብቻ ሳይሆን ጽሁፍ መጽሐፉ ላይም አስቀምጦ ለብዙ አንዳንድ የህግ ትምህርት ቤቶች እዚህ ሀገር በደንብ ይጠቀሙበታል የሱን መጽሐፍ። ኢንፋክት ከኢንቴሊጀንት ስኩዌር በኋላም አንተም እንዳስቀመጥከው በተለይ ደግሞ እነዚህ በጣም አስቸጋሪ ከሚባሉ እስራኤልን የሚደግፉ በጣም እውቀት አለን ብለው የሚሉ የእስራኤል አገር ስትራቴጂስቶችም ፕሮፓጋንዲስቶችም ሊሆኑ ይችላሉ፣ አሜሪካውያንም በቀጥታም ከእስራኤል የመጡም ወገኖች ጋር የሰላ ክርክር ከሚያደርጉ ሰዎች አንዱ ነው መዲ ሐሰን። ብዙዎቻችን እናውቀዋለን። አሁን ፒርስ ሞርጋን ላይ በተደጋጋሚ ይቀርባል፣ ጋዜጠኛም ቢሆንም ማለት ነው። ለጌታቸው ረዳ በጣም ነው ያዘንኩት። ማለት በጣም ያዘንኩበት ምክንያት ለምንድን ነው? ብዙ ክሪቲሲዝም ከሚበዛባቸው ሰዎች አንዱ ነው። ኦፍ ኮርስ ይገባኛል። እዚህ ላይ የምናደርገው ክሪቲሲዝም ሜሪት ቤዝድ የሆነ ክሪቲሲዝም ነው ብዬ ነው የማምነው። ካሁን በፊት ለአቶ ጌታቸው ረዳ እንደ አንድ የትግራይ ኢንተሪም አድሚኒስትሬሽን ፕሬዚደንትም በትግሉ ላይ ከፍተኛ ሚና እንደመጫወቱም ከዛ በፊትም አይ ቲንክ አንድ ፕሮግራም ላይ አንተ ላይ ጠቅሼው ነበረ መሰለኝ እንደ ድሮ አስተማሪ ማለት ነው። የትግራይን ጄኖሳይድ ተፈጽሟል አልተፈጸመም የሚለውን ጥያቄውን ተፈጽሟል ካልክ በኋላ ማን የፈጸመው የሚል ጥያቄ ስትደርስ መኮላተፉ ስታይ፣ በዛን ጊዜ ያልነበሩ አዳዲስ ኤክስኪዞች ስታይ፣ ኢንቨሲቭ ዲኒያል ተጠቅሞ የአብይ አህመድ መንግስትን ለማዳን አንዳንዶቹ የሚሉት የፕሪቶሪያ ውል አግሪመንት ተፈጻሚ ያልሆነው ትራንዚሽናል ጀስቲስ ኢትዮጵያ ውስጥ ስላልተፈጸመ ነው ይላሉ። ባይ ዘ ወይ የአካውንታቢሊቲ ኢሹ ተቆርጦ ስለቀረ ነው አሁንም ሊምቦ ያለው እንጂ አካውንታቢሊቲ እንደ አንድ መርህ ገብተው ቢሆን ኖሮ እነዚያውን የምናያቸው ችግሮች አይኖሩም ነበረ ነው የሚሉት። ጌታቸው ረዳም እሱ ነው እያስፈጸመ ያለው። አሁን እኛ በአጭሩ ይሄ አልጀዚራው አነሳን እንጂ ከዛ በፊትም ኦፍኮርስ ዱባይ ኢንተርቪው አድርጎ ነበረ ቴዲ እንደምናስታውሰው። ጌታቸው ረዳ ፖዚሽኑ የኢስት አፍሪካ አማካሪ በሚል ነው ያለው። እየሰራው ያለው ፐርሰናሊ እየሰራው ያለው ስራ ግን የቀድሞ የኮሙኒኬሽን ሚኒስትር ሮል ይዞ ኢትዮጵያ የራሷ ሌላ የኮሙኒኬሽን ሚኒስትር ሮል እያላት ከሱ ሮል አሚን የሱን የሚኒስትሩ ሮል ይዞ ነው እየተንቀሳቀሰ ያለው። በሁለት መልኩ የትግራይ ኬዝን ይጎዳዋል ብዬ አምናለሁ። አንደኛ ከመጀመሪያው ጀምሮ ፊት ለፊት የነበረ ሰው ነው። አንዳንዶች እንደውም ያው ሜይን ስፒከር ብለው ይጠቅሱታል ሁላ ነገሮችን በተለይ ጦርነትን በሚመለከት ያወጣቸው ይናገራቸው በነበሩ ነገሮች ማለት ነው። ከዛ በኋላ ደግሞ በህወሓት በቆየበት ጊዜም እንደ ሌሎቹ ከትግል የመጣ ሰው አይደለም። ከአዲሱ ጀነሬሽን ተብሎ ሊቆጠር የሚችል በትምህርትም ደህና ከተማሩ ከሚባሉ ሰዎች እዛ ላይ ክርክሩ ላይም ከመዲ ሐሰን ጋር አከራክራቸው አንዱ አይሜለው የር ምናምን ነገር ይላል ማለት በጣም ያሳዘነኝ ማለት ነው። ሎየር ኮንክ
ለምትናገራቸው ቃላት ኃላፊነት ወስደህ ነው። በተለይ ደግሞ የጄኖሳይድን ክሌም በሚመለከት ማለት ነው። አንድ ትልቅ ክሌም ነው። እስቲል አሉላ ካንተ ጋር መስማማው ጄኖሳይድ ተፈጽሟል ብሎ ያምናል። ባይ ዘ ወይ የጄኖሳይድ ዲናያል ስቴጅስ በምንሄድበት ተፈጽመዋል ትልና የተፈጸመው ብለህ ፈጻሚዎቹን በትክክል የማስቀመጥ ችግር ካለብህ አይ ቲንክ ልክ ጄኖሳይዱን እንደመካድ ነው የሚቆጠረው። ወይም ደግሞ ቀስ በቀስ ኢምፕሊካቶሪ ዲናያል ይባላል። ኢምፕሊካቶሪ ዲናያል ኤግዛክትሊ። ሶ የኢምፕሊካቶሪ ዲናያልን ስቴጆችን ሲስተማቲክ በሆነ ወደ ሚዲያ ፕሮፓጋንዳ ለንጽጽር ነው ያቀረብኩት። ካሁን ሌሎቹ ተፈጽሟል የሚለው ራሱ ለማለት ይከብዳቸዋል ነው እንጂ ያ ፈጻሚው አለመግለጽ እና ጄኖሳይድ ከገለጸ በቂ ነው ለማለት ፈልጌ አይደለም። that's right so ይህንን በተወሰነ መልኩ ለማጠቃለል ያክል እኔ በጣም ያዘንኩበት በሁለት መንገድ፣ አንደኛ የጌታቸው ረዳ ሞራል ኦቶሪቲ በተወሰነ መልኩ ተሸርሽሮ እየወደቀ ዲክላይን እያደረገ እየመጣ እንደሆነ ያየን ነበረ ባለፉት ኦልሞስት 1 ዓመት ማለት ነው። ከዛ በኋላ በተወሰነ መልኩ ፖለቲካል ክላሪቲ አለኝ የሚል አንድ መከራከሪያ ነጥብ ያቀርብ ነበረ። ማለት ከህወሓቶች የተሻልኩ እኔ ነኝ፣ ባለፉት በጦርነቱ ጊዜ የኔ ስብዕና የተገነባው በጦርነቱ ጊዜ ነበረ ነው የሚለው። እሱም እንደ እውነት ተቀበል ነው ማለት ነው። ትግራይ ቲቪም ሆነ በሌሎች በተለይ በትግርኛ በሚሰጣቸው ቃለ መጠይቆች መሰረታዊ የሆነ ይህንን የትግራይ ጄኖሳይድ የተፈጸመበትን አግባብ በሚተነትንበት እኔ ሆፕ አደርግ የነበረው እንደ መንግስት ሳይሆን እንደ ፐርሰናል እንደ አንድ ግለሰብ የህግ ትምህርቱን ብቻ በመጠቀም ሳይሆን የማንበብ ብቃቱም ብዙ ነገሮችም ተጠቅሞ በተወሰነ መልኩ የዲፕሎማቲክ አርም ሊሆን ይችላል አንዳንድ ሰዎችም እንኳን ሲያገኝ የሚል እምነት ነበረኝ። አሁን ያየሁት ግን እንደውም ኮንትሮቨርሻሊ የትራንዚሽናል ጀስቲስ መንገዱ ራሱ በጣም ራፍ እንዲሆን እያደረጉ ወደፊትም ሊቀጥሉ ከሚችሉ ሰዎች አንዱ መስሎ ነው እየታየኝ ያለው አቶ ጌታቸው ረዳ።